ከወደ አርባ ምንጭ የተሰማው ዜና በርካቶችን አስደንግጧል። ዝንጀሮቹ ሊገደሉ እንደሆነም ተገልጿል። በነጭ ሳር ብሔራዊ ፓርክ ያለው የዝንጀሮ መንጋ የአርባ ምንጭ ከተማ ነዋሪዎችን ዕለታዊ እንቅስቃሴ እያወከ በመሆኑ ቁጥሩን ለመቀነስ ከሐምሌ 10 ቀን 2018 ዓ.ም ጀምሮ እርምጃ ስለሚወሰድ ነዋሪው በጥይት ተኩስ ድምፅ እንዳይደናገር የነጭ ሳር ብሔራዊ ፓርክ ጽሕፈት ቤት አሳስቧል። ይህ ጉዳይ በርካታ ክርክሮችን ያስነሳ ጉዳይ ቢሆንም ዝንጀሮቹ እያነሱ ባሉት ግጭት በርካታ የአካባቢው ነዋሪዎች እየታወቁ እንደሆነም ተገልጿል። እንደሰማችሁት እንግዲህ በዛሬው ዕለት አዲስ መረጃ ወጥቷል። በአርባ ምንጭ ከተማ ትንሽ የሚያስደነግጥም የሚያስገርምም ዜና ነው የሰማነው። ዝንጀሮዎች ተቀንሰው እንዲገደሉ ተወስኗል። ምክንያቱም ሰው ቤት እየገቡ እያስቸገሩ ነው፣ ሰዎች ላይ ጥቃትም እያደረጉ ይገኛሉ። ነገር ግን ብዙ ሰው ሀሳብ እየሰጠ የሚገኘው እንደዛ ከሚሆን ከሚገደሉ ከሰብአዊነት አንጻር ለምን ተቀንሰው ወደ ሌላ አካባቢ ወደ ጫካ አይጣሉም? ሰው ወደ ሌለበት ወደ ሌላ የእንስሳ ማቆያ ቦታ አይሄዱም? መገደሉ አስፈላጊ ነው ይሄን ያህል የሚል ነገር ሀሳቦች የተሰጡ ይገኛሉ። እስቲ እናንተስ ምን ሀሳብ ትሰጣላችሁ? ቢገደሉ ነው የሚሻለው ወይስ ሌላ ቦታ ቢጣሉ የሰብአዊ መብት ከእንስሳት አንጻር ጥቃት ከሚደርስባቸው ከሚሞቱ ወደ ጫካ ተወስደው ቢጣሉ አይሻልም የሚል ሀሳቦች ቀርበዋል። እንግዲህ በዚህ ሳምንት ብዙ ዜናዎች እየሰማን እንገኛለን። ሴዶ ማርሻል ከጆኒ ጋር በጣም በጉጉት የሚጠበቀው ውድድር አልወዳደርም ተጎድቻለሁ ብሎ እያነከሰ ቪዲዮ ሰርቷል። እንዲሁም ደግሞ ሰርፕራይዝን እኛ የምናውቀው ለደስታ ነው። ደስ የሚል ድንገታዊ ደስታን የሚፈጥር ነገር ነው ሰርፕራይዝ እና አሁን በለቅሶ ጀምረዋል። ወላይታ አካባቢ ሰውን በጣም አነጋጋሪ ሆኗል ይሄ ነገር። እንዲሁም ደግሞ የዴዚ ጉዳይ ታውቃላችሁ፣ ትኩሳቱ አሁንም አልበረደም። እናቷ ከሞቷ በኋላ ብዙ ነገሮች እየተነሱ ሚስጥሮች እየወጡ ይገኛሉ። ዜድ ናት የዚህ ደግሞ ተዋናያ። ብዙ ስድቦች ሲደርሱባት ነበረች በእናቷ ሞት ምክንያት። አንቺ ከዚህ በፊት ሰርበሻታል ሲባል እናንተም ሰምታችኋል። አሁን ደግሞ ጭራሽ ከዴዚ ጋር ስድድብ ጀምረዋል። ውስጥ ለውስጥ የተሰዳደቡ ይገኛሉ። ስለሱ የሚያስኩላችሁ መረጃዎች አሉ። እናንተ ብቻ ላይክ፣ ተደራሽነት ለሁሉም እንዲደርስ ላይክ በማድረግ ቪዲዮን ጀምሩ። አብራችሁን ቆዩ። እንግዲህ የምትመለከቱት በጣም አንድ ወጣት ሞቶ ነው እና ፍቅረኛ የነበረችው አረብ ሀገር የምትኖር አንድ ሴት እነዚህ ሰርፕራይዝ የሚያደርጉ የግሩፕ አባላት ናቸው። ለነሱ ከፍላ ሰርፕራይዝ የእሱን ቤተሰብ ሰርፕራይዝ እንዲያደርጉ ልካቸው ነው። እንግዲህ አገልግል ሰርተው ምግብ ሰርተው ጥቁር ለብሰው ነው የሄዱ የሚገኙት። እንደምትመለከቱት ወደ ሞተው የልጁ ቤተሰብ ነው እንደምታዩት ገቡ። እነሱም ሀዘን ላይ ተቀምጠዋል እና ስነ ስርዓቱን እያደረጉ ይገኛሉ። አበባ ወስደው አበባም አለው ሻርፕ አድርገው እያለቀሱ ነው የሚገቡት። እንግዲህ እውነት ለመናገር ሲጀምሩ ቪዲዮን ሰርፕራይዝ ብለው ነው። እኔ እስከማውቀው ድረስ ሰርፕራይዝ የሚለው ቃሉ አመጣጥ ራሱ ይሄ ድንገታዊ ደስታ፣ ድንገት ሰውን ማስደሰት፣ ሳታስብ ሳታቂ ሳትዘጋጂ ድንገት ሰርፕራይዝ ማድረግ ማስደሰት፣ ሰውን በደስታ ማስደንገጥ ነው አይደል? ሀዘን ላይ እንዴት ነው ደስታ የሚኖረው? ሀዘን እንዴት ነው ሰርፕራይዝ የሚደረገው? ሀዘን እኮ እንትን ነው እንደው ምንድነው የሚባለው? ይሄ መርዶ አይደል የሚባለው? መርዶ አረዳ ይባላል። ድንገታዊ ይሄ ሀዘን ነው እንጂ ሰርፕራይዝ ሊሆን አይችልም። ሰርፕራይዝ ለደስታ የምንጠቀመው ነገር ነው። አንዳንዴ እንግዲህ ባለማወቅ ነገሮችን የምናደርግበት መንገድ ከባህልና ከትውፊታችን ጭራሽ መሳለቂያ ነው የሚሆነው ብዬ ነው የማስበው። ሀዘን ላይ በጭራሽ ሰርፕራይዝ አይደረግም። እስቲ እናንተ ይሄን ነገር ታውቃላችሁ? ወላይታ አካባቢ ነው እያደረጉ የሚገኙት። የሚቀጥል ከሆነ የሚስፋፋ ከሆነ ለእኔ ጥሩ አይመስለኝም። ምክንያቱም ሀዘን ላይ ድንገት ልታስደስች አይችልም። ልጆች የሞቱባት እናት እንዴት ነው አበባ ሰጠሽ ምግብ ሰጠሽ ድንገት መተሽ ማስደሰት ይቻላል እንዴ? ሰርፕራይዝ ትርጉሙ ማስደሰት ነው አይደል? ድንገት ልብን ማስደንገጥ በምን በደስታ ምን ደስ በሚል ነገር በምትወጂው ነገር እንዴት ነው ሀዘን ላይ እኔ ጥልቅ ሀዘን ውስጥ ገብቼ ሰው መጥቶ እኔን ሊያስደስተኝ የሚችለው ሰርፕራይዝ ሊያደርግ የሚችለው? እንደዛ የሚባል ነገር የለም እና ይሄ ቢታሰብበት ቢቆም ብዬ አስባለሁ። ወደ ሌላ ሀሳብ እንሄዳለን። የዴዚ እና የቲና ጉዳይ ነው። እስቲ እሱን ደግሞ እንመልከት። ታይ ብላሽም እንዳላቆምሽ እናቴን ስም አታንሺ ብላሽ በምንድን ነው ሀቢባ? ዝም ብሎ ሰውን እየጻፈው እንኳን ለምዚህ እኮ መልጠፍ እችላለሁ እኮ። እንደዛ አለችኝ እኮ እያልኩ እየጠየኩሽ ነው። ዜድ ከሞተችን በኋላ ስሟን አንስተሽ ነበር ወይ? እንደዛ ብላ ቴክስት አደረገችልኝ አሁን ዋትሳፕ ላይ ነው ጭራሽ ስሟን ካለፈችም በኋላ ታንሽ እንደነበር። እንግዲህ እንደሚታወቀው ዜድ እና ዴዚ አሌክስ አንድ በጣም ፒስ ናቸው። በጣም ተስማምተው ነው ከዚህ በፊት ሲያወሩ የነበሩት። እንደውም እናትየው ናት የተሰደበችው፣ ዜድ ነው የሰደበቻት። ከዛ በኋላ ግን ካረፈች በኋላ ዜድ ከያቅጣጫው ወቀሳ ደርሶባታል።
ከነሱ ጋር ግን ሰላም እንደሆነች ነው የሚነገረውም የሚያስታውቀውም። ግን ከትላንት በስቲያ ጭራሽ ፕሮፋይላቸውን እነ ዴዚ ዜድን ዘግዝቀው ፕሮፋይሏ አድርገው ሰው ሁሉ በጣም ሲገረምበት ነበር። ከዛ መልሳ ወደ ጥቁር አደረገችው። አሁን ላይቭ ላይ ገብተው ነው ሀቢባ እየጠየቀቻቸው የምትገኘው። እንግዲህ ለምንድን ነው እንደዚህ ስሟን የምታነሺው እያለች ነው። ዜድ ደግሞ በተራዋ እስቲ የሰጠችው ምላሽ እንመልከት። እኔ እንድሰድባቸውና ህዝቡ ወደ እኔ እንዲነሳ በቃ ማንንም ምንም ነገር እንዳትናገር። እኔ እኮ እሱ እኮ ነው የምልሻለሁ። እኔ አጀንዳ መቀየሪያ ነኝ ሀቢባ። ይሄ እኮ የተፈለገ እኮ አጀንዳ ወደ እንዲመጣ ህዝቡ እኔ እንድነሳብኝ እኮ ነው። ሌላ በቃ ምንም እኮ የለም። ሌላ ምን አለ? ፎቶ ተዘቅዝቆ ተደረገ። ኦኬ አልኩ፣ ዝም አልኩ። በዋትስአፕ መጥፎ ስድብ ተደረግኝ። ኦኬ አልኩ። አሁን ደግሞ ላይቭ ገብቼ ስትልክልኝ የወጣሁት መሰጅ ልካልኝ የላኩልሽ መሰጅ። እኔ ሸርሙጣ ነኝ? እኔ አሮጊት ነኝ? እስቲ ንገሪኝ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይቭ ላይ የምቀጠቀጠው ያለሁት? ለማን ብዬ ነው ንገሪኝ እስቲ። ለማን ብዬ ነው? ከአሌክስ በላይ እኔ ሰድቢያታለሁ። እናቷም ከአሌክስ በላይ እኔ ሰድቢያታለሁ። ዜድ በጣም ስሜታዊ ሆናለች። እንግዲህ በዛባት ጫናው። በዚህ በኩል ዮኒ ማኛም ይሰርባታል፣ አንቺ ነሽ የገደልሽው ይሏታል። ህዝቡ ኮመንት ላይ ይኸው የአፍሽን ፍሬ ያገኘሽ እንኳን ደስ አለሽ እያሏት ትገኛለች። ምክንያቱም አንዳንዴ በማያገቡ መግባት መጨረሻው ይሄ ነው ብዬ ነው የማስበው። እውነቴን ነው የምላችሁ። ዳር ሆኖ መመልከትን የመሰለ ምንም ነገር የለም። ዜድ በመሃላቸው ገባች። ከዛ እነሱን አስደስታለሁ ብላ እናትየውን ማይባል ቃል ተናገረች። ይኸው እናትየው በድንገት አረፈች። ጦሱ ለማን የተረፈው? ለዜድ ነው። ከያቅጣጫው እሷን የሚሰድቧት። አሁን ጭራሽ የነሱ ወዳጅ የነበረች ለነሱ ስትል እናትየውን ስትናገር የነበረችው አሁን ደግሞ በጭራሽ ከዴዚ ጋርም ጥል ጀመሩ። ዴዚም እየሰደበቻት ትገኛለች። የእናቴን ስም ከዚህ በኋላ እንዳታነሺ እያለች ቴክስት እየላከችልኝ ትገኛለች ብላ በጣም ጉድ ነው የባሳትና አንዳንዴ በማያገቡት መግባት በጣም ከባድ ነው። ወደ መጨረሻ ፕሮግራማችን ስንሄድ ደግሞ ሴዶ ማርሻል እናገኛለን። ሴዶ ማርሻል አያልቅበት። ከዚህ በፊት እናቴ ትቆጣኛለች፣ ከዚህ በፊት አራም ነው፣ ከዚህ በፊት ላለመደባደብ ከጆኒ ጋር ላለመጣላት ፋይቱን ላለማድረግ ስበብ ያልሰጠው ነገር የለም እና በመጨረሻም ኮንትራት ፈረመ። አሁን ደግሞ ዱባይ ሄደው ነበር እንደሚታወቀው። ትንሽ ከመኪና ላይ እቺ መዝናኛ ሸዋ ላይ የሚሄዱባት ትንሿ ሞተር ሳይክል መኪና ከሷ ወድቅ ያለው እግሬ ታሽጓል አልወዳደርም የሚል ቪዲዮ ሰርቷል። እስቲ እሱን እንመልከት። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። አስቡት፣ የኢትዮጵያ ሕዝብ እንዳለ የሚጠብቀው የጆኒና የሴዶ ማርሻልን ፋይት ውድድር ነውና በምንም በቃ ሬሳም ሆነ ትገባታለህ እያሉት ይገኛሉ። ምንም ብትሆን አንለቅም አንፋታም እያሉት ነው። እንደውም ደስ የሚል አንድ የተሰጠ ሀሳብ አለ ለሴዶ ማርሻል ማለት ነው። እስቲ እሱን እኔ አይ ትደርሳለህ፣ ሴዶ ትደርሳለህ፣ ለድብድቡ ትደርሳለህ። እኛንን አንተ ነው የምታውቀው መድረስ አለመድረስን። እኛንን እኮ የምንወስ ነው አንተ አይደለም እዚህ ጉዳይ ላይ መወሰን የምትችለው። እንደው አያድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ። እንተደባደብዱ ማለት አንለቃቸውም። እንገዲሱ ይሄ ጉዳይ ከግለሰብ ከእናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ነው። ከእናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው። አንለቃችሁም። መንግስት በእኛ ብንለቃችሁ መንግስት አይለቃችሁም። እንተፋለብቱ እውነት ነው። የእነሱ ነገር ሀገራዊ ሆኗል። ምክንያቱም ሴዶ በጣም ስለሚፎክር ፖሊስ ሲቀጠቀጥ ከዚህ በፊት ማንም ይደርሰኝ የለም ብሎ ሲፎክር ስለነበር ሪንግ ውስጥ ሲደባደብ ሰው ማየት ጓጉቷል። እስቲ የቱ ነው ብቃቱ ደረጃው? ሁሌ የሆነ ሴቶችን ይመታል ወይ አንድ ልጅ ይዞ ይቀጠቅጣል፣ ያባራል፣ ፖል ምናምን በዛ ስለሚታወቅ ሰው ጓጉቷል። በቃ ሴዶ ከፕሮፌሽናል ከትክክለኛ ከጆኒ አሁን ኢትዮጵያ ውስጥ አሉ ከተባሉ የኤምኤምኤ ፋይቲንግ በጣም ጎበዝ ፋይት የሚያደርግ ሰው ነው እና ከሱ ጋር ተቀጣጥረዋል፣ ይገጥሙታል፣ በግድም ትገባታለህ እያሉት ይገኛል። የሱ ነገር አጋግ ይሆናል። ከዚህ በፊት እናቴ ትቆጣኛለች፣
አልወዳደርም፣ ገንዘብ ጨምሩልኝ 10 ሚሊዮን ምናምን ያልሰጠው ሰበብ አልነበረም። በስቃይ ነው ኮንትራት ራሱ የፈረመው። እስቲ መጨረሻውን ምን እንደሚሆን በጉጉት እንጠብቃለን። ለዛሬ ያለን ፕሮግራማችን ይመስላል። ቪዲዮ ተደራሽነት እንዲኖረው ላይክ አድርጉ። በዚያ በቃን። ሰላሙ ነው።